የተነሳ እኔ ከአንቺ ጋራ ብዙ ክፍተት ስለሌለን በአካል አግኝተን እንጠይቃታለን ብያት እና ሲስተርም የመጣችው ለዛ ነው። ብዙ የምጠይቂው ነገር ካለ በዚሁ። አይ ሀሳብህ ጥሩ ነው እያልኩኝ ነበረ። ተረጋግቶም ለመነጋገር አንተ መሀል ላይ መሆን አለብህ ብዬ ስላመንኩኝ ነው ከአንተ ጋር የመጣሁት። ሩታን ማለት የምፈልገው ምንድን ነው፣ አሁን ላይ ግራ ተጋብተን ያለንበት ሁኔታ ነው። ይሄ ነገር በጣም በየእንትኑ እየተዘዋወረ ነው እና ይሄ ነገር እውነት ነው ወይስ ውሸት ከሆነ ይሄ ነገር በጣም ከባድ ነው የሚሆነው። ገብቶሻል? ብዙ ሰዎችን የሚያነካካ ጉዳይ ነው። ሜቢ አብርሽን ለመመለስ የፈለግሽበት መንገድ ሊሆን ይችላል። በዚህ ካልሆነ አይመጣም አይነት ነገር አስበሽ ከሆነ ከባድ ነው የሚሆነው። ግን የምር ግን ሆኖ ከሆነ እኛ ደስ ነው የሚለን። ገብቶሻል? ውሸት ከሆነ ነው ከባዱ። ፍሬ የእግዚአብሔር ስጦታ ስለሆነ ልጅን የሚሰጠው መድኃኔዓለም ነው። ከምንም በላይ ከየትኛውም ሀብት በላይ ልጅ ነው ለሰው ልጅ ወሳኝ። ፍሬሽን ስተኪ ነው ደስ የሚለው። ግን ይሄ ነገር በትክክለኛው መንገድ እና ትክክል ሲሆን ነው ጥሩ እና ያንን ለማለት ፈልጌ ነው ዛሬ አንቺን ላገኝሽ እየፈለግኩት። ምንም ከባድም የሚያደርገው ነገር አይኖርም። ነገሮች ምንም ሊያከብዳቸው የሚችል ነገር ይኖራል ብዬ አላስብም። ምናልባት እንዳንዳንድ ሰዎች አስተሳሰብ ይሄ ነገር ወደዚህ ይመዝናል፣ ይሄ ነገር ወደዚህ ያመራል፣ ወደ መጥፎ ነገር ሊያመራ ነው ወይ መጥፎ ነገር አስባ ነው ምናምን ብለው ሊያስቡ ይችላሉ። ያው በደንብ ግልጽ ነው አነጋገሬ እና ሌላ ነገር አስቤ አይደለም። ሁሉም ነገር እውነትና ትክክል የሆነ ነገር ነው። ያው ዴቭ አንተም በደንብ ላውራሽ እፈልጋለሁ ስላልከኝ የመጣሁት እና ምንም የሚያሳሸኝም ምንም የሚያስደብቀኝም ነገር የለም። ምን ለማግኘት ብዬ ዋሻለሁ? ምንስ ለመፍጠር ብዬ ይሄንን ነገር አድርጋለሁ? በቃ ኦልሬዲ የሆነ ታይም አብረን ነበርን። በዛን ጊዜ የተፈጠረ ነገር ነው። ኦኬ፣ ይሄንን ነገር እንደዛ ከሆነ እኔ ጥያቄ ልጠይቅሽ ላንቺ ማለት ነው። ትናንትም ለቤተሰብም እያልኩ ነበረ። እውነት ይሄንን ነገር ከሱ ልጅ እንዲፈጠር ፈልገሽ ከሆነ ለምን ያንን ነገር አደረግሽው? ለምንስ ከኔ ጋራ እንደዛ በዛ መልኩ ሰጣ ገባ ውስጥን መግባት ፈለግሽ? ምክንያቱም ዛሬ ቅሬታን ስለሚያነሳ ነው ይሄንን እምልሽ። ይሄንን ከፈለግሽ ከሱ ጋር ህይወትን ካሰብሽ ወይ ከሱ ልጅ መድገምን ከፈለግሽ ያንን ሁሉ ስቴፕ መሄድ አይጠበቅብሽም ነበር። ያን ጊዜ የተፈጠረው ሁኔታ አይተሻል። በማግስቱ ጠርቶ እንዲያረገችኝ ሲል እንኳን አልተቀበልኩትም ነበርሽ። አይተሻል። ቪዲዮ ምስክር ነው። ግን ያ ሰዓት ላይ ኦኬ በቃ እሱን ለመመለስ የተጠቀምኩበት መንገድ ነው ብለሽ ካሰብሽ ለምን ቪዲዮ አስፈለገ? ለምንስ እስር ቤት አስፈለገ? ይሄ ልጅ ከሱ ጋር ቀጣይ ልጅ ለመፍጠር አይደለም እንደ አይነት ነገር ውስጥ የገባ ነው። ሁለታችንም ልጅ የመፍጠር አቅም የለንም ሰዎች ነው። ልጅ የሚፈጠረውማ እሱ ነው አንደኛ ነገር። ሁለተኛ ነገር ደግሞ የታሰረው በራሱ ጥፋት እንጂ ይሄን ነገር ስላሰብኩኝ ምናምን አይደለም። አጥፍቶ ስለነበረ ታሰረ። መታሰር ነበረበት። ለጥፋቱ ቅጣት ማግኘት ነበረበት። አበቃ። ያ ነው እንዴ። መድኃኒት አጣጥተሽ እኮ የሰጠሽውን ይሄንን ነገር እንዲፈጠር ያደረግሽው አንቺ አይደለሽ? ማታቂም ነበር እንደዛ ሲሆን? መድኃኒት እንዳጠጣሽ አንቺ በምን እርግጠኛ ነኝ? ያኔ ራቁት ቪዲዮ ለምንም እያየ ወይ ደግሞ እያወቀ ልቀረጽልሽ አይልም መቼስ። ሲጀመር ማለት ነው እኔና አንቺ በእንደዚህ አይነት አግባብ ልንነጋገር የሚገባ ሰዎች አይደለም። ትክክል። ሲቀጥል ደግሞ በቃ እኔ የራሴ ላይፍ ራሴ መምራት እችላለሁ። አንቺ መተሽ እንደዚህ አድርጊ፣ ለምን እንደዚህ ሆነ፣ ለምን እንደዚህ ወጣ፣ ለምን እንደዚህ ወረደ ልትይኝ አይገባም። ምክንያቱም ልንግባባም ልንደማመጥም እኔ እንጃ አንችልም። እኔ መነጋገር የምፈልገው ከዚህ በኋላ ከምግባባው ሰው ጋር ፖዚቲቭሊ የሚረዳኝ ሰው ጋር ነው መግባባት የምፈልገው የምችለው። ነገሮችን በኔጌቲቭ ነገር እያሰበ ልክ የሆነ ነገርን ሳነሳ አንቺ ያለፈውን ነገር አንስተሽ ነው ማውራት የምትፈልጊው ባላለሁኝ። ላይክ የሆነ ሰው ደግሞ ይሄን ነገር የሆነ ከኋላ አንስቶ መናገር ሲፈልግ መናገር ይችላል። እንደዛ ደግሞ ሊሆን አይገባም። እንደዛ አይደለም፣ ቀጥታ ነው እኔ እየጠየቅኩሽ ያለው ማለት ነው። አሁን አንቺ በኋላ የባለፈውን አላነሳሁኝም ሲጀመር። ለምን መሰለሽ እኔ ማንሳት ስፈልግ አታንሺ አይደለም ትኖሪም ስለምትይ አይደለም ያነሳላ። ይኸውልሽ ያነሳውበት ምክንያት አለኝ። ይኸውልሽ ምክንያቴ ምን እንደሆነ ታውቂያለሽ? የተፈጠረው ያለት ስለሆነ ነው። ከዛ ውጭ አልተገናኛችሁም እኮ አይደል? ከሱ ጋር አብራችሁ አላደራችሁም።
አላለፈማ። ይኸው ሌላ ነገርን ይዞ እየመጣ አይደል እንዴ? በቃ እኮ አለፈ። አሁን እኔ ህይወት ውስጥ አለፈ ያለፈ ነገር ነው። ሌላ ነገር ይዞ ሲመጣ ለምንድን ነው ያለፈ ነገር የምታነሹ ብለሻሽ ላስታውስ። ይሄ አሁን አንቺ አሁን ያነሳሽው ነገር ማለት ነው አለፈን ተወው የምንለው ጉዳይ አይደለም። ልጅ ነው እያልሽ ያለሽው። ልጅ ደግሞ ትልቅ ነገር ነው። ከሚያግባባኝና ከሚግባባኝ ሰው ጋር ተነጋግሬ ተረዳድቼ ነገሩን መፍታት እችላለሁ። ለሁሉም የማስረዳት ግዴታ የለም። አሁን ምን አለ መሰልሽ ሩታዬ፣ ጊዜም ተረጋጊ ሩታዬ። ምንም ማለት የምፈልገው አንቺን መጠየቅ የምፈልገው እውነት ነው እኮ ልጅ የእግዚአብሔር ስጦታ ነው። ገብቶሻል አይደለም? ልጅ ከእግዚአብሔር ውጭ ማንም ሊሰጥ የሚችል ወይ ደግሞ እኛ ከገበያ ገዝተን ከሆነ ነገር አምጥተን የሆነ የራሳችን የምናደርገው ነገር አይደለም። ልጅ እግዚአብሔር ስጦታ ነው። የተፈጠረበት ገጠመኝ ጥሩም ሆነ መጥፎ ገብቶሻል አይደለም? አሁን ከብዙ እኔ ደግሞ ከማንም በላይ በጣም ደስተኛ ነኝ። እኔ ነገራችሁ መች በመች ተስተካከለ፣ መች በመች አብራችሁ ሆናችሁ አየኋችሁ እያልኩኝ ያለው ሰው ነኝ እኔ ማለት በግል። ግን ትላንትና የተፈጠረበት መንገድ ትንሽ ይከብድ ስለነበረ ወይ ደግሞ ይህንን ነገር ተፈጠረ ያልሽበት ቀን ያንን ትውስታ የሚያስታውሰን ነገር ልክ ባልሆነ መንገድ ነው። ተረዳሽኝ አይደለም? ልክ ባልሆነ ነገሩን ነው የምልሽ። አሁን ለምን ሆነ አይደለም ደግሞ አሁን ጥሩ ጊዜ ነው። በአሁኑ ሰዓት በምርመራ በሁሉ ነገር ማወቅ የሚቻልበት ጊዜ ነው። እኛ የድሮ ሰዎች አይደለንም። ይህ ነገር እንዴት ነው አይደለም ምናምን ብለን ሌላ ውስጥ አንገባም። ምክንያቱም ሁሉ ነገር ይታወቃልና ማለት ነው። አንቺም ተፈጥሮ ከሆነ እውነታውን እናውቃለን፣ ባይፈጠርም እውነታው ይታወቃል። ግን እኔ እያልኩሽ ያለሁት ሩታዬ እንደ ትላንትና ሌላ የሆነ ፉክክር አይነት ነገር ወይ ደግሞ እሱ ሰሞኑ እንግዲያው ከሌላ ሰው ጋር ስለሆነ ያንን ነገር አይምሮች ላይ አስቤ እንደዚህ ባደርግ እመልሰዋለሁ አይነት ነገር ውስጥ ገብተሽ ከሆነ ግን እኔ እንደ ወንድም ነው የምልሽ። አሁን እኔ በአብርሽ ጎን ተይኝ። እኔ እንዳንቺ እንደ ወንድም ስነግርሽ ልክ አይደለም። ይሄ አብርሽን ሊመልሰው አይችልም። ምክንያቱም ጭራሽ ያርቀዋል ነው። እሱን ስለመመለስ እና ስላለመመለስ እንደዚህ አይነት ሀሳብ ውስጥ እኮ አይደለም። ሲቀጥል ደግሞ ዛሬ አይደለም ይሄ ልጅ እንደዚህ አይነት ነገር ውስጥ የገባው። ስለዚህ የቆየ ነገር ውስጥ ያለን ሰው ልመልሰው አልመልሰው ምናምን ልል አልፈልግም። ከዚህ በኋላ የራሱን ላይፍ ራሱ እና መኖር ይችላል። ግን ደግሞ ሜቢ የተፈጠረበት አጋጣሚ በቃ ልክ ላይሆን ይችላል። ግን ደግሞ ለፈጣሪ ትክክል ስለነበረ ነው ይሄንን ነገር የተፈጠረው። ሲቀጥል ደግሞ ነገሮች ሲፈጠሩ እኔ እንጃ ማለት ሰው ራሱን ሳያውቅ ምንም ነገር የማድረግ አቅም አለው ብዬ አላስብም። እንዴ የሆነ ነገር ለማድረግ የሆነ አቅም ሊኖር ይገባል። ብቻ ትረዳኛለህ። ሰውነቱ አክቲቭ ሊሆን ይገባል። ምንም አላቅም ብሏል። እኔ ይኸውልሽ ምንም አላቅም ብሎ እንደዛ ሲያብድ ነበር። አላመንኩትም ነበር እኮ አሁን ግን አምኜዋለሁ። ምንም አላቅም ብሏል። አሁን አምኜዋለሁ። አመንሹ ጥሩ ነው። ምክንያቱም አሁን አንቺ ልጅ አርግዣ እንዲመለስ አትፈልጊም አይደለ? ልጅ አርግዣለሁ ብለሽ የመጣሽበት ኢሹ ምን ፈልገሽ ነው ታዲያ? እስቲ አስረጅ። አባቱ ስለማወቅ ስላለበት ነው ያሳወቅሽው። ሌላ ከሱ ምንም ነገር አትፈልጊ። አባትነቱ ብቻ ነው ፈልጊ። ጥሩ እንደዛ ከሆነ ጥሩ ነው። ስለዚህ ይረጋጋጣል። መጠየቅ ያለበት እሱ ነው። እሺ አንቺ በእንደዚህ አይነት አግባብ እኔ እጠይቅሻለሁ። ውይ ይሄ ነገር እኔም ብቻ አይደለም ብዙ ሰውን ነው የሚያናጋው። አንቺ አልገባሽም ማለት አይመለከተኝም። ብዙ ሰው ነው የሚያናጋው። ማንም መናጋት ይችላል። እኔ አይመለከተኝም። አንቺ ስለራስሽ ብቻ ነው የምታስቢው። የኔ ቢዝነስ አይደለም። ስለዚህ አንቺ ለሰው ሲያስብ ሰው ለአንቺ ሲያስብልሽ እሱም አይመለከትሽም። የራስሽን ብቻ ነው የምታስቢው ማለት ነው። እንደዛ ከሆነ ጥሩ ነው፣ ችግር የለም። ማን ነው ስለኔ የሚያስበው? ማንም አያስብም። አንቺ ብቻ ነሽ ስለራስሽ የምታስቢው። አንቺ ሲጀመር ፈላጭ ቆራጭሽ እኮ አንቺ አይደለሽም። አንቺ መሀል እኮ ፈላጭ ቆራጭሽ ብዙ ነው። ፈላጭ ቆራጭሽ ብዙ ነው። በቃ ተከታያቸው፣ ይመችሽ፣ ችግር የለውም። አሁን ይኸውልሽ በቃ እንደዚህ ገብቶሻል አይደል? አልፈልግም ቡዜ። አንቺም እንደዚህ እንድታረገኝ አልፈልግም። ይኸውልሽ የበፊት ስለሚመለከተኝ መሰለኝ የመጣሁትኝ። ባይመለከተኝማ አልመጣም። ልጅ አለኝ ልጅ አለው ብለሽ ስትመጪ ይመለከተኛል። ወንድምሽ ያናግረኝ፣ እሱ ነው የሚያገባው። አናገረሽ እኮ ምን ልትሰሚ ፈቃደኛ ነሽ እንዴ? ልትሰሚ ፈቃደኛ እኮ አይደለሽም። አናገረሽ፣ ብዙ ነገር አለሽ። ራስሽም ተረጋጊ፣ ሰከን በይ። ሰከን በይ። ከኔ ጋር እንደዚህ ስታወሪ ሰከን በይ። ከቻልሽ ተረጋግቼ ነው እያወራሽ ያለሁት። ግን አንቺ አነጋገርሽ ከቻልሽ ማለት ነው ንዴት ነው የምትሞይ ሲጀመር ማለት ነው። በጣም ነው ንዴት። እንዲሁ ተቀይረሻል። በቃ ተቀይረሻል። የምር እንደ አራት ትልቅ ሰው ነሽ። ትልቅ ሰው ነኝ ብዬማ ብዙ ነገር አረኩኝ። ግን አልገባሽም። አንቺ አይገባሽም። አሁን በቃ አሁን አልገባሽም፣ አይገባሽም። የሆነ ቀን ይገባሻል። ይሄንን የሆነ ቀን ይገባሻል። ይሄ ይኸውልህ ዴቭ፣ አሁንም መዛዝ ምትስሪ። እኔ አላመንኩም፣ ሲጀመርም አላምንም። ይቅርታ ዴቭ፣ እኔ ልሄድ ነው እጅግ ብትፈልጊ። ልጁ ግን ይኸውልሽ ሳይረጋገጥ ልጁ ነው ብለሽ ልጁ ስሙን እንዳታጠፊ።